ሰላም ጤና ይስጥልኝ የኦሮሞን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን ትላንትና የተደረጉ በእንግሊዝ ፕሪሚየር ሊግ ጨዋታዎች እንዲሁም በስፔን ላ ሊጋ ሪያል ማድሪድ ነጥብ የጣለበት ጣሊያን ሴሪያ ናፖሊ ነጥብ የጣለበት ሳምንት ሆኖ አልፏል። ምሽት ላይ ሲጠበቅ የነበረው የማንቸስተር ሲቲ እና የሊቨርፑል ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ስለ ሊዮኔል ሜሲ አዲስ ነገር ይዘናል። እስከ መጨረሻው ድረስ አብራችሁን ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጠይቃለን። በቅድሚያም እንግሊዝ ፕሪሚየር ሊግ ትላንትና የተደረገው ጨዋታዎች ውጤቶችን ለመጠቆም ያክል አስቶን ቪላ 4-0 በርንማውዝን ማሸነፍ ችሏል። የአስቶን ቪላን ማሸነፊያ ግቦች ቡንዲያ፣ ማዶናና፣ ባርክሌይና ማለን ከመረብ ማሳረፍ ችለዋል። ብሬንትፎርድን ከኒውካስል ዩናይትድ ያገናኘው ጨዋታ በብሬንትፎርድ 3-1 አሸናፊነት መጠናቀቅ ችሏል። የብሬንትፎርድ ማሸነፊያ ግቦች ሻድና ጠጎ ሁለት ግቦችን ማስቆጠር ችሏል። አሽሊ ባርነስ ለኒውካስል የማስተዛዘኛ ጎሏን ከመረብ ማሳረፍ ችሏል። ኖቲንጋም ፎረስት ወደ ድል ሲመለስ ሊድስ ዩናይትድን 3-1 በሆነ ውጤት ማሸነፍ ችሏል። ሳንጋሬ፣ ጊብስ ዋይት እና አንደርሰን ለኖቲንጋም ፎረስት የማሸነፊያ ግቦችን አስቆጥረዋል። ናሜቻ የሊድስ ዩናይትድን የማስተዛዘኛ ጎል ከመረብ ማሳረፍ ችሏል። ክሪስታል ፓላስን ከብራይተን ያገናኘው ጨዋታ 2-0 በሆነ ውጤት መጠናቀቅ ችሏል። ዓለም ላይ ሲጠበቅ የነበረው የማንቸስተር ሲቲ እና ሊቨርፑል ጨዋታ በማንቸስተር ሲቲ 3-0 አሸናፊነት መጠናቀቅ ችሏል። ማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ብሮት ሃላንድ፣ ጎንዛሌዝ እና ጀርሚ ዶኩ ማስቆጠር ችለዋል። ማንቸስተር ሲቲ በሁሉም ውድድሮች ተከታታይ አራተኛ ድሉን ማሳካት ችሏል። ሊቨርፑል ካለፉት 6 የፕሪሚየር ሊግ ጨዋታዎች 5ቱን ተሸንፏል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 4 በማጥበብ ሁለተኛ ደረጃ ላይ መቀመጥ ችሏል። ኖርዌያው የፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ በውድድር ዘመኑ 14ኛ የሊግ ጎል ማስቆጠር ችሏል። ቀጣይ መርሃ ግብር ከኢንተርናሽናል ብሬክ በኋላ ቅዳሜ ዕለት ኖቲንጋም ፎረስት ከሊቨርፑል፣ ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በማንቸስተር ሲቲ በኩል የጨዋታው ኮከብ ተብሎ የተመረጠው ጀርሚ ዶኩ አስገራሚና ድንቅ ምሽትን ማሳለፍ ችሏል። ለኮነር ብራድሊ አሰቃቂ ሲሆን ጀርሚ ዶኩ በበኩሉ ሲዝናና አምሽቷል። የቻናላችን ተከታታዮች ጀርሚ ዶኩ ትናንት ምሽት ላይ ያደረገው አዝናኝ ትርኢት ብዙዎቻችሁ እንደተደነቃችሁ አንጠራጠርም። ጀርሚ ዶኩ በፍጥነት ድሪብል በማድረግ በዓለማችን ላይ ያሉ ምርጥ የዊንግ አጥቂዎች እንደሆነ ምንም ጥርጥር የለንም። ሎስ ብላንኮቹ በሁሉም ውድድሮች ያደረጓቸውን ያለፉት 2 ጨዋታዎች ማሸነፍ አልቻሉም። ሎስ ብላንኮቹ ትላንትና ከሪዮ ቫይካኖ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ማጠናቀቅ ችለዋል። በዚህም 31 ነጥቦችን በመሰብሰብ አሁንም የላሊጋው መሪ መሆን ችለዋል። በጣሊያን ሴሪያ ናፖሊ ሽንፈት ገጥሞታል። ጣሊያን ሴሪያ ከቦሎኛ ጋር ያገናኘው መርሃ ግብር በቦሎኛ 2-0 በሆነ ውጤት ተጠናቋል። የቦሎኛን የማሸነፊያ ግቦች ዲንግና ሉቹሚ ከመረብ ማሳረፍ ችለዋል። ናፖሊ በውድድር ዘመኑ 3ኛ ሽንፈታቸውን ማስተናገድ ችለዋል። ለሊግ ደረጃቸውም ናፖሊ በ22 ነጥብ 2ኛ ደረጃ ላይ መቀመጥ ሲችል ቦሎኛ በበኩሉ በ21 ነጥብ 5ኛ ደረጃ ላይ መቀመጥ ችለዋል። ወልቭስ አዲስ አሰልጣኝ ሊሾም መሆኑ ተነገረም። አሰልጣኙን ያሰናበተው የፕሪሚየር ሊጉ ክለብ ወልቭስ አዲስ አሰልጣኝ ለመሾም ከስምምነት ላይ መድረሳቸው ተገለጸ። ወልቭስ አሁን ላይ የሚድስብሮው አሰልጣኝ ሮብ ኤድዋርድስ በኃላፊነት ይሾማል ተብሎ እንደሚጠበቅ
ተዘግቧል። አሰልጣኝ ሮብ ኤድዋርድስ በወልቭስ የ3 ዓመት ከግማሽ ውል በመፈረም በሳምንቱ መጀመሪያ ስራቸውን እንደሚጀምሩ ተዘግቧል። ወልቭስ ለአሰልጣኙ ኮንትራት ማፍረሻ ለሚድስብሮ 2 ሚሊዮን ፓውንድ እንደሚከፍሉ ዘ አትሌቲክ ዘግቧል። ሜሲ በዚህ እድሜው እንደዚህ ሲያጠቃ ማየት አስደንቆኛል ይላል ማሼራኖ። የኢንተር ሚያሚው ከናሽናል ፌሌ ጋር ያደረገውን የሜጀር ሊግ ሶከር ጥሎ ማለፍ ለያ ጨዋታ 4-0 በሆነ ማሸነፍ ችሏል። በጨዋታው ሊዮኔል ሜሲ 2 ግቦችን አስቆጥሮ አንድ ለግብ የሆነ አመቻችቶ በማቀበል ጥሩ ጊዜ አሳልፈዋል። አርጀንቲናዊ ኮከብ ሊዮኔል ሜሲ በእግር ኳስ ሕይወቱ 400ኛ የሊግ የሆነ ኳሱን አመቻችቶ ማቀበል ችሏል። ሊዮኔል ሜሲ አሁን ላይ ካሉ ተጫዋቾች በርካታ ለግብ የሆነ ኳስ አመቻችቶ ማቀበል የቻለ ተጫዋች በመሆን አዲስ ታሪክ ጽፏል። ሜሲ አሁን ላይ በዓለም እግር ኳስ ታሪክ በርካታ ለግብ የሆነ ኳስ አመቻችቶ ማቀበል የቻለው ፑሽካሽን 404 ሪከርድ ለመስበር ተቃርቧል። ኢንተር ሚያሚ ጥሎ ማለፉን የተቀላቀለ ሲሆን በቀጣይ በሩብ ፍጻሜው ከሲንሲናቲ ጋር ይጫወታል። ኢንተር ሚያሚ አሰልጣኝ ዣቬር ማሼራኖ ሜሲ በ38 ዓመቱ እንደዛሬው ሲያጠቃ መመልከት አስደናቂ ነው ሲሉ አቋሙ አስገርሞኛል በማለት ስለ ሜሲ ያላቸውን አድናቆት ተናግረዋል። ሊዮኔል ሜሲ ኳስ ሲይዝ ምን ሊያደርግ እንደሚችል ሁላችንም እናውቃለን። ነገር ግን ዛሬ ያለ ኳስ ያደረገው ነገር እጅግ አስደናቂ ነበር ሲል ማሼራኖ ተናግረዋል።